እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ለታዳጊዎች ደግሞ ሽልማቱ ረፍት ነው ዋተር ፓርክ ኩሪፍቱ ሄደው ቀኑን ሙሉ እየፈለጉትን እየበሉ እየጠጡ ረፍት የሚያደርጉበት ቦታ ነው እዚህ ከመጣችሁ ታዲያ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነው ነፃነት ወርቅነህ እባላለሁ የሰላምና የመዓዛ ቤተሰቦች ናቸው ለረፍቱ ሻሞ የሚሉት ቦንቱ ትመጣለች የአምላክ ስራ ይመጣል ጥያቄውን ከማን እንደምጀምር 2000 ብር አሸንፈው ነው የሚጀምሩት ከ75 ነጥብ በላይ የመጣ ደግሞ አስቤዛ ይሸመትለታል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመዝነኛና በጣም ታዋቂ ስቃችሁ ሚሊዮነር ተወራራች በየዙሩ 40 ሺህ በተከሰተው 7ኛው መኪና የኤሌክትሪክ መኪና ለአዋቂዎች ነው ታዲያ ለታዳጊዎች ደግሞ ሽልማቱ ረፍት ነው ዋተር ፓርክ ኩሪፍቱ ሄደው እግራቸውን ሰቅለው ያሻቸውን ይወል በውሃ ቦሊ ይጫወታል በውሃ ጢባ ይጫወታል በውሃ ወደማ በውሃ ነው ታዲያ እዚህ ረፍት የፈለጉትን ያሻቸውን እየበሉ እየጠጡ የአምላክ እንኳን ደህና መጣ ቦንቱ እንኳን ደህና መጣሽ ጥያቄውን እሺ ቀድሞ የነካ ጥያቄውን ይጀምራል እኔ ቀድሞ ነክቷል ስል ነው የምትመልሱት በዓለም ካርታ ላይ ምን ልታይ ወይም ምን ልታገኝ ትችላል ሀገር ስንተኛው መልስ ነው አንደኛው መልስ ነው በዓለም ካርታ ላይ ምን ልታገኝ ትችላለህ ሁለተኛው ውቅያኖስ ሶስተኛው የቦታ ስፋት አራተኛው ታዋቂ ስፍራዎች የመዓዛ ቤተሰቦች የአምላክ ስራ ዛብሎን ዳግምና አብርሃም እንኳን ደህና መጣችሁ እንኳን ደህና ቆየን እሺ የአምላክ መዓዛ ማን ናቸው እኔ እናት መዓዛ ለምን እሳቸው መረጣችሁ እዚህ ድረስ ያመላለሰችን ስለሆነች እሳቸው እሺ እንኳን ደህና መጣችሁ እንኳን ደህና ቆየን የአምላክ ስራ ምንድነው የምትወደው ትምህርት ሂሳብ ምንድነው የምትሆነው ወደፊት ዶክተር ባቶንስ ኳስ ተጫዋች ምንድነው ታለንትክስ እኔ ዜማ እስቲ በል ትላል ሰላም ለኪ እንዘንሰግድ ንብለኪ ማርያም ምና ናስተበቅአኪ እምአርዌነአዊ ተማህፀነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረን ለዮም ድንግል ባርኪ ብራቮ ያምላክ እሺ ያምላክ ስራ ምንድነው የእግዚአብሔር ስራ ማለት ነው ስራ ምንድነው እኔ ተማሪ ነኝ እሺ ያምላክ ሰዎች በቤታቸው ከሚኖሩት ከሚያሳድጉት እንስሳ ውስጥ ጥቀስ ውሻ ወረቀት ተጠቅመህ ምን ልትሰራ ትችላለህ ስዕል በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ጥቀስ ሻይ ምን ስትሆን ሊያዛጋህ ይችላል እንቅልፍ ሲመጣ ሰዎች በቤታቸው የሚያኖሩት ከሚያሳድጉት እንስሳት ውስጥ አንዱን ጥቀስ ውሻ አንደኛው መልስ ነው ውሻ ወረቀት ተጠቅመህ ምን ልትሰራ ትችላለህ ስዕል ሶስተኛው መልስ ነው በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ሻይ ወይም ቡና ምን ስትሆን ሊያዛጋህ ይችላል እንቅልፌ ሲመጣ ዛብሎን እንዴት ነህ እግዚአብሔር ይመስገን ምንድነው የምትወደው ዛብሎን ሂሳብ ምንድነው የምትወደው ወደፊት ሳይንቲስት ለምን መመራመር ስለምፈልግ ታለንትክ ምንድነው መዝሙር እስቲ በል በርጠኒዮስ ነኝ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ውካታ ጉርምርምታ መሃል የጌታዬ ድምፁን በግልጽ ይሰማኛል የአምላኬ ድምፁን በግልጽ ይሰማኛል አንተን አይሰማህም ይሉኛል ብዙዎች
በኃጢአት ሰንሰለት ታስረሃልን ተወት ስለዚህ አትልፋ ሲውልን ጠብቃት እንደዚህ ቢሉኝም ጮሃለው ሳልታክት እንደዚህ ቢሉኝም ጮሃለው ሳልታክት 25 ሰከንድ አለ ሰዎች በቤታቸው ከሚያኖሩት ከሚያሳድጉት እንስሳ ውስጥ አንዱን ጥቀስ ድመት ወረቀት ተጠቅመን ምን ልትሰራ ትችላለህ ጀት በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ጥቀስ ኢንዶሚ ምን ስትሆን ሊያዛጋ ይችላል ሲርበኝ ሰዎች በቤታቸው ከሚያኖሩት ከሚያሳድጉት እንስሳ ውስጥ አንዱን ጥቀስ ድመት ሁለተኛው መልስ ነው ወረቀት ተጠቅመን ምን ልትሰራ ትችላለህ ጀት አውሮፕላን በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ጥቀስ ኢንዶሚ ምን ስትሆን ሊያዛጋ ይችላል ሲርበኝ ዳግም ደህና ነህ ምንድነው የምትሆነው ወደፊት ዳግም አርኪቴክተር ምንድነው የምትወደው ትምህርትስ ሂሳብ እሺ ሰዎች በቤታቸው ከሚያኖሩት ከሚያሳድጉት እንስሳ ውስጥ ጥቀስ አህያ ወረቀት ተጠቅመን ምን ልትሰራ ትችላለህ ሳህን በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ጥቀስ ሽሮ ምን ስትሆን ሊያዛጋ ይችላል ሲደክመኝ ሰዎች በቤታቸው ከሚያኖሩት ከሚያሳድጉት እንስሳ ውስጥ አንዱን ጥቀስ አህያ ወረቀት ተጠቅመን ምን ልትሰራ ትችላለህ ሳህን በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ጥቀስ ሽሮ ምን ስትሆን ሊያዛጋ ይችላል ሲደክመኝ መጣ አብርሃም እንዴት ነህ ደህና እግዚአብሔር ይመስገን ሁሉ ጤና አሪፍ ምንድነው ታለንት አብርሃም ዳንስ ከዜማ ወደ ዳንስ አይከብድም የማንን ነው የምትደንሰው ጉራግኛ ነው ጉራግኛ በምን ሙዚቃ ስሙን አላስታውሰውም ግን ሙዚቃው ሶዶ ነው ሶዶ በሚለው በሱ ብቻ ነው የምትደንሰው ጉራግኛ በጣም ጎበዝ ነህ ስትደንስ በጣም መጨረሻ ላይ እናያለን ጊዜ ካለን ምንድነው የምትሆነው ወደፊት አርኪቴክት ሰዎች በቤታቸው ከሚያኖሩት ወይም ከሚያሳድጉት እንስሳ ውስጥ ጥቀስ ላም ወረቀት ተጠቅመን ምን ልትሰራ ትችላለህ የቤት ስራ በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ጥቀስ ሙቅ ምን ስትሆን ሊያዛጋ ይችላል ኳስ ጮት ሰዎች በቤታቸው ከሚያኖሩት ከሚያሳድጉት እንስሳ ውስጥ አንዱን ጥቀስ ላም ወይም በሬ ወረቀት ተጠቅመን ምን ልትሰራ ትችላለህ የቤት ስራ በትኩስ ልንበላ ልንጠጣ የምንችለው ነገር ሙቅ ምን ስትሆን ሊያዛጋ ይችላል ኳስ ስጫወት ሰዎች በቤታቸው ከሚያኖሩት ከሚያሳድጉት እንስሳ ውስጥ አንዱን ጥቀስ አንደኛው ውሻ ሁለተኛው ድመት ሶስተኛው አልተመለሰም አራተኛው ላም ወይም በሬ ነው ሶስተኛው ዶሮ ወረቀት ተጠቅመን ምን ልትሰራ ትችላለህ አንደኛው አውሮፕላን ነው ሶስተኛው ስዕል ሁለትና አራት አልተመለሰም ሁለተኛው መርከብ አራተኛው ሶስት ማዕዘን በትኩስ ልንበላ ወይም ልንጠጣ የምንችለው ነገር ጥቀስ አንደኛው አልተመለሰም ሁለተኛው ሻይ ቡና ነው ሶስተኛው አራተኛው አልተመለሰም አንደኛው እንጀራ በትኩሱ እንጀራ በበርበሬ በዘይትና በቅቤ ሶስተኛው ሾርባ አራተኛው ገንፎ አጥሚት ብሏል እኮ ሙቅ ብሏል እኮ አንድ አይደለም እንዴ እኮ እንደናቸው እኮ ሙቅና ገንፎ ልዩነት አለው እንዴ ያኔ አሬሎ አጎቱ እኮ ነው ገንፎ አጎቴ ገንፎ ምን ስትሆን ሊያዛጋ ይችላል እንቅልፌ ሲመጣ ሲርበኝ ሶስተኛው አልተመለሰም አራተኛው አልተመለሰም ሶስተኛው ሲደብረኝ አራተኛው ሰው ሲያዛጋ ማዛጋት ይጋባል ባይዘው ሰው ሲያዛጋ ይላል እሺ ናዚ ጋንታ
እና አሁን እኛ የጉራጌኛ ታውቃላችሁ ጭብጨባ እንዴት እንደሚጨበጨብ ሶዶ Yahweh, 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 Yahweh. Good. Thank you. ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የታዳጊዎች ለታዳጊዎች ደግሞ ሽልማቱ ረፍት ነው። ዋተር ፓርክ ኩሪፍቱ ሄደው እግራቸውን ሰቅለው ቀኑን ሙሉ ያሻቸውን እየበሉ እየጠጡ ረፍት ያደርጋሉ። በውሃ ጢቤ ይጫወታሉ። የመዓዛ ቤተሰቦች ያመጡት ነጥብ 64 ነጥብ አምጥተዋል። 64 ነጥብ አምጥተዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እንኳን ደህና መጣችሁ የሰላም ቤተሰቦች። ቦንቱ፣ መስከረም፣ ዳናዊትና በሱ ፍቃድ ደህና ናችሁ? እግዚአብሔር ይመስገን። ልጆችሽ ናቸው? አይ የትምህርት ቤት ጓደኞች ናቸው። ደህና ናቸው? ደህና ናቸው። አንቺ ደህና ነሽ? ደህና ነኝ። እሺ፣ ስንተኛ ክፍል ነሽ? 6። ምንድነው ወደፊት የምትሆኚው? ኢንጂነር። ባትሆኚስ? እሆናለሁ። ምንድነው ታለንትሽ? መዝሙር ልትዘምሪልኝ ትችያለሽ? እባክሽን። ሰማይን እንደዚህ ተነፋቅ ያረገው ሌላ ምንም አይደል ያንተው መገኘት ነው። ሙላት ያለውና ስላለ አይደል ወይ እኛም የናፈቅነው ምትንስክናይ ቤተ ሰማይን ተነፋቅ ያረገው ሌላ ምንም አይደል ያንተው መገኘት ነው። በጉብርሃናችን ከሌለ ተስፋችን ድቅድቅ ጨለማ ነው። ኢየሱስ የሌለበት ሰማይ ከሚያስፈራው ሲኦል ምን ለየው? ለእኔ ግን ተድላይ ገነቴ ኢየሱስ ገብቶ ከቤቴ እዚሁ ምድር ላይ የኖርኩኝ የዘላለም ሕይወት ጀመርኩኝ። እሺ፣ እግር ኳስ ሜዳ ውስጥ ምን ታያለሽ? ኳስ። የትኛው የሰውነት ክፍላችን ሊሰበር ይችላል? እግር። ውሾች የሰው ዕቃ በሆነ ነገር በምን ሲጫወቱ ታያለሽ? በካልሲ። ወላጆች ልጆቻቸውን ከትምህርት ቤት ሲመጡ ምን ይጠይቃሉ? ምግብ። በላ? ምግብን ጨረስክ? ምሳቃን ጨረስክ? እግር ኳስ ሜዳ ውስጥ ምን ታያለሽ? ኳስ። አንደኛው መልስ ነው። የትኛው የሰውነት ክፍላችን ሊሰበር ይችላል? እግር። ሁለተኛው መልስ ነው። ውሾች የሰው ዕቃ በሆነ በምን ሲጫወቱ ታያላችሁ? በካልሲ። ወላጆች ልጆቻቸውን ከትምህርት ቤት ሲመጡ ምን ይጠይቃሉ? ምግብን በላ ሆይ? ምሳቃህን ጨረስክ ሆይ? መስከረም ደህና ነሽ? መስከረም ምንድን ነው የምትሆኚው ወደፊት? ሳይንቲስት። መሆን የማትፈልጊው ምንድን ነው? ሙሰኛ። እሺ፣ ምንድን ነው ታለንትሽ? ውዝዋዜ። የማንን? በምንኛ ሙዚቃ? በሁሉ። ምን ያህል ጊዜ ትወዛወዛለሽ? ከልጅነት ጀምሮ ትወዛወዛለሽ? አሁን ብናጨበጭበልሽ እስክስ ታያለሽ? በእውነት እስኪ ነኝ። አያበለው በለው ደም የበለው በለው 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 አሸነፈ አይችሏት አንዳለበሽ ጎበዝ ብራቮ ነፂ ብራቮ ማን ነው ብራቮ
ኳስ ሜዳ ውስጥ ምን ታያለሽ? ተጫዋች። የትኛው የሰውነት ክፍላችን ሊሰበር ይችላል? እጃችን። ውሾች የሰው ዕቃ በሆነ በምን ሲጫወቱ ታያለሽ? በጫማ። ወላጆች ልጆቻቸውን ከትምህርት ቤት ሲወጡ ምን ይጠይቃሉ? ዛሬ ስለምን ተማርክ? ምን ተማራች? እግር ኳስ ሜዳ ውስጥ ምን ታያለሽ? ተጫዋች። ኳስ ተጫዋቾች። የትኛው የሰውነት ክፍላችን ሊሰበር ይችላል? እጃችን። እጅ አንደኛው መልስ ነው። ውሾች የሰው ዕቃ በሆነ ነገር በምን ሲጫወቱ ታያላችሁ? በጫማ። ወላጆች ልጆቻቸውን ከትምህርት ቤት ሲመጡ ምን ይጠይቃሉ? ምን ተማርክ? እንዴት ነበር? ዳናዊት ደህና ነሽ? ደህና አለሁልሽ። ዳናዊት ምንም አለ እኮ ጠይቂኝ። እኔ እንዴት ነህ? ደህና ነኝ። ዳናዊት ምንድን ነው የምትሆኚው ወደፊት? አስተማሪ። እሺ 25 ሰከንድ አለሽ። ምንድን ነው ታለንትሽስ? ታለንቴ ጭፈራ። ምን አይነት ጭፈራ? ያለው አይ ሞዴል ይሻልሻል። 25 ሰከንድ አለሽ። እግር ኳስ ሜዳ ውስጥ ምን ታያለሽ? ሜዳ። የትኛው የሰውነት ክፍላችን ሊሰበር ይችላል? ወገባችን። ውሾች የሰው ዕቃ በሆነ ነገር በምን ሲጫወቱ ታያለሽ? በኳስ። ወላጆች ልጆቻቸውን ከትምህርት ቤት ሲወጡ ምን ይጠይቃሉ? ትምህርት እንዴት ነው? እግር ኳስ ሜዳ ውስጥ ምን ታያለሽ? ሜዳ። የትኛው የሰውነት ክፍላችን ሊሰበር ይችላል? ወገባችን። ውሾች የሰው ዕቃ በሆነ ነገር በምን ሲጫወቱ ታያለሽ? በኳስ። አንደኛው መልስ ነው። ወላጆች ልጆቻቸውን ከትምህርት ቤት ሲመጡ ምን ይጠይቃሉ? ምን ተማርክ? ትምህርት እንዴ? ውሎ እንዴት ነበር? እሺ በሱ ፍቃድ እንዴት አለ? ደህና ነህ? በሱ ፍቃድ ምንድን ነው የምትሆነው ወደፊት? ዘፋኝ። ምን አይነት ዘፋኝ? ዘመናዊ ነው ባህላዊ ነው? ዘመናዊ። አሁን የምትዘፍንልኝ ዘፈን አለ? እስቲ ዘፈን። ግድልን ቤጅ ችላለው ቢያመኝም ጨክኖ አንቺ የሚጠላ ኧረ እኔስ አንጀት የለኝም ያን ፍቅር ባወራው አንደበት ስምሽን እንዳወድሼ ግድልን መሙን እችላለሁ ጠለዋት አልልም መልሼ ከእንግዲህ ከኔ ጋር የለችም እያልኩኝ ስምሽን ለወጋ እሺ የሚል ልቦና የለኝም አረሰሽ ፍቅሬማ ስምሽ ለሰው ላነሳ መጄ እሺ አይልም የለመደሽ ጎኔ ባንቺ ልጨክን አልችልም እኔ ያለፈው ፍቅር ያጣፋሽ ደስታ ስንቅ ይሆነኛል ያንቺው ትዝታ እሺ አይልም የለመደሽ ጎኔ ባንቺ ልጨክን አልችልም እኔ። ብራቮ። በሱ ፍቃድ አንድ ጨምርልኝ እስቲ። ጽጌረዳ እናት ጽጌረዳ ጽጌረዳ እናት ጽጌረዳ አልወድም አሊት ወርቃ ሜዳ አልወድም አሊት ወርቃ ሜዳ እየጠራኋት አትሰማኝም እየነገርኳት ልቤንም እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ የማይበላሽ እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ነይ በሏት ኧረ ነይ በሏት የዋና ስጠፋ እንዲልያት ሚስጥሯን አካፍላኝ የልቧን ገበና ታሳዝነኛለች ምን ሲጎዳ ብቸኛ መኩኗ ደግሞ የሚከፋው ሁሉም ሰው ማመኗ መውደዷ ፈጣሪ ጠብቀትም ዙሪያዋን ሽጉድም መውደዷ። ብራቮ። በሱ አንድ የመጨረሻ በሱ ፍቃድ
ጀንበር ጀንበር ያምራል ጀንበር ያምራል ጀንበር ወጣሳይ ማልዳ ከሰማይ ሱሶናብኛለች ነርፋኛ ፋፉ ላይ ኧረ ያምራል ተፈጥሮዋ የማናቱ ቆንጆ እሷን ብዬ ገባው ከማለው ከውጎጆ ኧረ እንጃልኝ መውጫ ሚለኝ ኧረ እንጃልኝ ተይዣለሁ ኧረ እንጃልኝ ተሰጥያለሁ። ብራቮ በሱ ፍቃድ። አንተ በጣም ድምጽህ በጣም አሪፍ ነው በሱ ፍቃድ። ወደፊት ደግሞ አሁን በዚህ በልጅነትህ እንደዚህ ከሆነ ወደፊት ደግሞ አሪፍ ነው የሚሆነው። በጣም አሪፍ። እግር ኳስ ሜዳ ውስጥ ምን ታያለህ? ኳስ ተጫዋች። የትኛው የሰውነት ክፍላችን ሊሰበር ይችላል? ጉልበት። ውሾች የሰው ዕቃ በሆነ በምን ሲጫወቱ ታያለህ? በባልዲ በእንትን። ወላጆች ልጆቻቸውን ከትምህርት ቤት ሲመጡ ምን ይጠይቃሉ? እንዴት ተማር? እንዴት ዋል? እግር ኳስ ሜዳ ውስጥ ምን ታያለህ? ኳስ ተጫዋች። የትኛው የሰውነት ክፍላችን ሊሰበር ይችላል? ጉልበት። እግር በሚለው ስለተያዘ ይመስለኝ። ውሾች የሰው ዕቃ በሆነ ነገር በምን ሲጫወቱ ታያላችሁ? በቤት ዕቃ፣ በባሊ፣ በምናምን። ወላጆች ልጆቻቸውን ከትምህርት ቤት ሲመጡ ምን ይጠይቃሉ? እንዴት ዋልክ? መጥፎ አይደለም። እግር ኳስ ሜዳ ውስጥ ምን ታያላችሁ? አንደኛው ኳስ፣ ሁለተኛው ተጫዋች፣ 3 እና 4 አልተመለሰም፣ ሶስተኛው ደጋፊ፣ አራተኛው አሰልጣኝ ነው። የትኛው የሰውነት ክፍላችን ሊሰበር ይችላል? አንደኛው እጅ፣ ሁለተኛው እግር፣ ሶስተኛው አፍንጫ፣ አራተኛው አንገት። ውሾች የሰው ዕቃ በሆነ በምን ሲጫወቱ ታያላችሁ? አንደኛው ኳስ፣ ሁለተኛው ጫማ፣ ሶስተኛው ካልሲ፣ አራተኛው አሻንጉሊት። ወላጆች ልጆቻቸውን ከትምህርት ቤት ሲመጡ ምን ይጠይቃሉ? አንደኛው ውሎ፣ ሁለተኛው ምን ተማርክ፣ እንዴት ነበር፣ ሶስተኛው ምሳህን ጨረስክ ወይ፣ አራተኛው የቤት ስራ አለ ወይ ነው። የቤት ስራ አለ ወይ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የታዳጊዎች ለታዳጊዎች ደግሞ ሽልማቱ ረፍት ነው። ዋተር ፓርክ ኩሪፍቱ ሄደው እግራቸውን ሰቅለው ቀኑን ሙሉ እየበሉ እየጠጡ ረፍት ያደርጋሉ። በውሃ ጢባ ጢቤ ይጫወታሉ። ያሻቸውን እየበሉ ማለት ነው። የመዓዛ ቤተሰቦች ያመጡት ነጥብ 64 ነጥብ ነበረ። የሰላም ቤተሰቦች ደግሞ ያመጡት ነጥብ 84 ነው። 84 ነጥብ አምጥተዋል። ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸመትለታል። አስቤዛ ተሸምቶላቸዋል። 64 ነጥብ ያላቸው እነ መዓዛ ጠረናቸውን እየይዙ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የሰላም ቤተሰቦች ነገሮችን በምልክት በመግለጽ ወደ ኩሪፍቱ ዋተር ፓርክ የሚሄዱበት ቦታ ላይ ደርሰናል። እርግጠኛ ቦንቱ እርግጠኛ ስትሆኝ እንጀምር በይ። እንጀምር ነጭ እንጀምር። አፍሽላታ እንዴ እሱ አይመልስም። እነሱ ይመልሳሉ። መክተፍ፣ አይ በቢላ መቁረጥ፣ ኮባ መቁረጥ፣ አይ ሌላ ጣውላ፣ መጋዘን፣ ወደዛ ትችሎ መጋዘን ምን አልፈለግናት ሽሮ መስራት፣ ማማሰል፣ ቆይ መነስነስ፣ ምን ሽርሽሩ ወይም ዱቄት፣ በርበሬ ወጥ ውስጥ ሽሮ ዱቄት፣ ውሃ መጠጣት፣ ክፈች ውስጥ ጁስ፣ የሚከፈት ምን ነው? ኮካ፣ ምን የኮካ ምን መክፈቻ እንዴ? አረቃው ጠርሙስ፣ አንተ ሞክር እንጂ። ቤት ወይም ሀገር፣ ትምህርት ቤት፣ አይ ስቱዲዮ፣ ህንፃ
ዝም ደረት ሲመጣ ለቅሶ ቤት ምን አይነት ድንኳን ማንም ቀጥሎ የሚያሳይ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እሺ እንቀጥል። ዋና አይ እንስሳ ዝሆን አይ በሬ አይጥ አይ ከፍ ድመት ድመት አይ ወደ ውሻ ሄዱ አንበሳ አንበሳ አይ ዘቅ አዞ ዝሆን አቦ ነብር በጎችን የሚበላ አቦ ሸማኔ ጅብ አይደለም ቀበሮ። እሺ ከፍ 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 አውሮፕላን አይ ሄሊኮፕተር ቀጭኔ ወይ ክንፍ አለ እርግብ ሰጎን ሳጎ ብራቮ። መፍቻ ካሜራ ቁልፍ ቀዳዳ ቀዳዳ ብራቮ። አለቀ አለቀ። ዋተር ፓርክ ኩሪፍቱ ትሄዳላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ዋተር ፓርክ ኩሪፍቱ ይሄዳሉ። የሰላም ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ በቂ ነው። ሁላችሁም ትመጣላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።